ስለዚህ ለምን ነው ማትተውት? እኛ ይኸውልሽ ምንም ያደረግነው ነገር የለም። ፈቅዶና ፈልጉት እስከሆነ ድረስ የፈለጉበት መግዛት ፈቅዶና ፈልጉ አይደለም ያደረገው። ከቤት ነው ይዘውት ሄዱት። እየሰማኸኝ ነው? ከቤት ነው ይዘውት ሄዱት። ጀመር በስልክም ስታወራኝ ልክ አይደለም እኮ እየሰማኸኝ ነው? እኔ አሁን እሷ ስላለች ነው እንጂ እሷ ስላለች ምናምን አይደለም። ሰማኸኝ ነው? በስነ ስርዓት አዋራኝ። ምንድነው? እሺ አብርሃም ፈልጉ አይደለም ሄደው። እየሰማኸኝ ነው? ሰዎች ይዘውት ነው ሄዱት ሄርሜላ ጋር። ስለዚህ ሁሉ ነገር ያደረገችው እህትህ ነች። ምንም ነገር አደርጋለሁ ከእጅ ሌላ ልትሰማኛለህ? ከዚህ በኋላ አጠገባቸው ልደርስ አትችልም። አንተ ወንድም ትናንትና ጤነኛ ነው እያልክ እንትን ስትለኝ ነበር። አሁን ወሰዱት ምናምን ብለህ እንደ እንትን ታወራለህ። ሌላ ግብ አትፍጠር። ምን የጠፋብህ በግ እኮ አስመሰልከው። እህትህን አገናኘናል። እኔ ላገናኛችን ምክንያቱም አንተ መጥፎ ሰው ነህ። ከዚህ በፊት ሄርሜላ ልስታደርግ የነበረውን ነገር እኮ ነው ያውቃሉኝ። ሲጀመር ህይወቷ ላይ እንዳደርስ ብዬ ካስጠነቀቅኩ በኋላ ከዛን ቀን ጀምሮ ከሄርሜላ ቀን አንድ ቀን የተገናኘ አንተ ስላስጠነቀቀኝ እኮ እኔ ማቁም አይነት ሰው አይደለሁም። እሱን ደግሞ አልገባህም። እህትህ ጥሩ ነገር እያደረገች አይደለም። የሰው ባል ላይ የቀማችሁ አልፈለግሽም ተብላለች፣ አትረሽብን ተብላለች። እሷ ግን መታ የሰውን ባል ወስዳለች፣ ያለ ፍላጎት ወስዳለች። ስለዚህ ለሚደርስበት ሁሉ ነገር እኛ ተጠያቂ አይደለንም። እሺ ስልኩን ወስደውበታል። ሳይፈልግ ቤቷ ነው ይዘውት ሄዱት። ከዛ በኋላ ወዴት እንዳደረገችው አይታወቅም። ቤቷ ድረስ ሄድናል። ይህንን ነገር ደግሞ ጠንቅቀህ ታውቃለህ ሚኪያስ። ምንም እንደማያውቀው ለማስመሰል ነገር የለም። በደንብ ታውቃለህ። ምንም ነገር ውስጥ የለውበትም። እኔ የአብርሃም ጤና እንዲመለስ ነው እንጂ የምፈልገው ከአንቺም ጋር ሆነ ከሄርሜላም ጋር ሆነ የኔ ግድ አይሰጠኝም። ግን ከሄርሜላ ጋር እንዲመለስ ብፈልግም አሁን ያለበት ነገር እኔ አላውቅም። በቃ እንድታውቁ የምፈልገው እኔ ምንም አውቀው ነገር የለም። ምንም የምትደብቅ ነገር ካላመናችኝ ቤቷ ልስ በነገራችን ላይ ማለት ነው እነዛ ልጆች አሁን እሱ ሄዱና ንገሩልኛል ኤፍሬምና ለሩታ ብሏል። እሺ ብለውታል አውቀው። እነዛ ተጠባብቀው ሄርሜላ በምን እንደገዛቻቸው አላውቅም። ቀጥታ ነው የወሰዱት። ስልኩን ቀምተውታል። ያሉበትን አጥፍተዋል። ምን እንደሚፈጠር አላውቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ እንግዲህ ዛሬ አብርሃምን ደብቀውታል ማለት ነው። እርግጠኛ ነኝ እነ ቡዝዬ ሁላ ያግዟታል፣ ነዲብም ያግዟታል ማለት ነው። እዛ አሁን ላይ ጸበል ለመውሰድ ስለዚህ እስኪሚሆነው ቤተሰቦች ዛሬ በጣም የምሬን ነው። ተንቀልቅለሽ ማዩን ውስጥ ገብተሻል። እኔ ደግሞ ጭራሽ አልፈታሽም። ጭራሽ እለን ያሳያሽኝ ምን አይነት እለኛ ልጅ እንደሆንኩ ደግሞ አሳይሻለሁ። ለማየት አብቀሽ። አሁን ወንድምሽ መለቆ መስሎሻል። ለወንድምሽ ስትይ አብርሃምን እንደምታመጪው እርግጠኛ ነኝ። እኔ ደግሞ ወንድምሽ ምን አይነት ነገር ውስጥ እንደምከቱ አሳይሻለሁ። እሱ ብቻ አይንገረኝ። ስለዚህ ብቻ እንጠብቀውና ያለው ነገር በሰላም የሚፈታ ከሆነ በሰላም ለመፍታት እኛ ዝግጁ ነን። በሰላም የሚፈታ ከሆነ በሰላም ለመፍታት እኛ በጣም ዝግጁ ነን። ግን እሱ ሌላ ግርግር ግብ ፈጥራለሁ ካለ ችግር የለብኝም። እሱም ወጣት ነው፣ እኔም ወጣት ነኝ፣ አንተናነስም። ስለዚህ ምንም ነገር ከማድረግ ወደኋላ አይደለም። እንደዛ ነው የሚሆነው። እኔ እንጃ ምን ማለት እንዳለብኝ አላውቅም። ያልገባንበት ቦታ የለም። ስልኩን አጥፍተውበታል፣ ወስደውበታል። ከሱ ስልኩ እጁ ላይ የለም። ፈልገነዋል። እሷ ትውልበታለች የተባለ ቦታ ሁሉ ሄደን ነበረ። ቤቷ ሄደናል፣ ልናገኛት አልቻልንም። ያለን አማራጭ ወንድሟን ጠርተን ማናገር ነው። በዚህ ሰዓት ደግሞ ሁሉንም ነገር የምታማክረው ለወንድሟ ስለሆነ ምንም የማያውቅ አንድ ነገር እየሰማን ነው። አብርሃም በግዳጅ ነው ይዘውት ሄዱት እንጂ ፈልጉ አይደለም። ማናቸው ሰብት ሄርሜላ አስገድደው ወሰደችው። በምን አቅሟ? ሴት ልጅ እኮ ናት። ጓደኞቿ ናቸው። ኦኬ ሄርሜላ ምንም አቅም የላትም ነው። ምን አቅም አላት? እስኪ ይህንን ማወቅ አንድ ነገር ነው። ግን ደግሞ አብርሃም አሁን ያለው ሄርሜላ ጋር ነው። ስለዚህ ምን ይሁን ነው የምትለኝ? ምንም ይሁን እኮ እያልኩ አይደለም። ግብ ለመፍጠር እየሞከርክ ያለው እኮ ነው። ከሄርሜላ ጋር መሆኑ እኮ ምናምን የምስራች ነው። ሳይፈልግ አልፈልግም እኮ አለ። ማንም ያስገድደው። ስለዚህ እጅ ከአንተ ማለበት እና ፈልጎ ያደረገው ነገር እዚህ ነገር ውስጥ እጅ ካለበት ማለት ነው። አንተም ያስመሰልክ ነው። እዚህ ጋር መጣ እየተናገርክ እኮ ነው። ወሰዱት ምናምን ነገር አልክ። እኔ ልጠይቀኝ ነው የጠራኝ አይደል? ጠየቀኝ፣ መለስኩልህ። ሌላ ነገር እያወራህ ከሆነ ደግሞ በተለየ መልኩ ደግሞ መለስልሃለሁ። በስርዓት እየጠየቀችኝ ያለች እሷ ነች። መጠየቅ ያለብሽን ጠይቂኝ፣ በስነ ስርዓት እነግርሻለሁ። ጠይቂዋለሽ። እንግባባ አልችልም ከኔ ጋር ጠይቂው።
ሚኪ እውነት በቃ ማለት መናገር ያለብን መጠየቅ ያለብኝን ጠይቄያለሁ፣ ግን ስነ ስርዓትና አግባብ ባለው መልኩ መልስልኝ ፕሊዝ። ለምን እንከራከራለን? እውነት አንተ አሁን እህት እንዳለች አታውቅም? እኔ ባቅ ምን አስደበቀኝ? ተዋ ለምን ነው እንዴ? ቢያቅ እንዴት አድርጎ ነው የሚነግራችሁ? ማንም አይነግራችሁም። በነገራችን ላይ ስልክሽን እኮ ላጥፊ ተብላለች። ማንም አይነግራችሁም። ቆይ እናንተ የአብርሃም ጤንነት ነው የሚቀድምባችሁ ወይስ የእሱን አሁንም እንደ በግ ይዛችሁ? በእናታችሁ ነው እኮ ዱኛ ከሆነ በቃ ደውሉለት ራሱ ጋር። ስልኩን ቀምተውታል ጓደኞች። እና የማን ጓደኞች? ያንተ እና ማን ናቸው የኔ ጓደኞች? እሺ ደብሮ የምንከራከረው እህት ጋር ውሰደን። የአብርሃምን ጉዳይ እርሳውና ያለችበትን አላውቅም። ታውቃለህ? እንዴት አታውቅም? ደውዬላታለሁ ብዙ ጊዜ። እሺ ደውልላታው። መቼም ያንተ ስልክ ተነሳለች። ደውልላት። ለምን መብቴ መሰለኝ። ለምን እንደዚህ ድርቅ የሚያደርገው መሰለኝ? መብት ምናምን ሳይሆን መሸሽ እየፈለግከው ያለው ነገር አለ። እሺ ሞክርላችኋል። ሲጀመር የሆነ ነገር መደበቅ ፈልጋል። ሚኪያስ የሚያውቁ ነገር እንዳለ እኮ ግልጽ ነው። ይሄ ልጅ እኮ ህፃን ነው እያየን ያለው። እግዚአብሔር ያለችበትን ነገር እኔም አላውቅም። ይገባችሁ? የፈለጉትን ነገር ማድረግ ይችላሉ። እሺ እኔ ልሂድ። ለእሷ አትጠይቅም? በስነ ስርዓት የት ነው የምትሄደው? እኔ ራክል በልና እሷ ታውራክ በስነ ስርዓት። እኔ እኮ የማውቀው ነገር የለም እኮ እያሉ በምን ቋንቋ ነው ግን? እኔ ከዚህ በላይ በምን አይነት አማርኛ ነው እኮ የምንግባባው? ምንድን ነው የምትሉኝ? እኔ አብርሃም ያለበት ቦታ አሳየን። ግልጽ እኮ ነው እያወራን ያለው። አብርሃም የት እንዳለ አላውቅም። እሺ ትገሩ ሰለሽ ቢኖርም አይነግራችሁም። ምክንያቱም እህቱ ናት እኮ። እንዴ እናንተ ምን ሆናችሁ ነው? ምን ሆናችሁ ነው? መቼም አይነግራችሁም። ነክቶ ነው አንተ ልጅ። ምን ማለት ነው? እኛ እሷ በትውልበት በትሄድበት ብናውቅ ኖሮ እኮ አንተ ጋር እንመጣ አይደለም። ይኸውልህ የምትውልበትን ቦታ ሄጂም የትም የምትሄድበትን ቦታ ሄጂ እኮ አሳያለሁ። ካላመንከኝ እኮ ሄደን አሳይ። በቃ አሳይሽ። እንታሳይ ነው ፈልቀው ሄርሜላ ፈለክ የኔ ቤትም አሳያለሁ። አታውቅም ነው እሷ ያለችበትን። ከዚህ በላይ ምን አይነት አማርኛ ነው? የምርን የት እንዳሉ እራሱ አላውቅም። እርግጠኛ ነህ? እርግጠኛ ነኝ። 100% እርግጠኛ ነህ? 100%። ስለ ሄርሜላ ማታ ቤት አላደረችም? ይኸውልህ ከዚህ ስትገናኝ እኮ አንድም ነገር እኮ እያሳወቀችኝ አይደለም። ወደ እናንተም ስመጣ አብርሃም ጋርም ስትሄድ ግን እንደዚህ አይነት ነገርም ስታደርግ አልነገረችኝም። እሺ እኔ እኮ አንተ በስልክ እንደዛ ስትናገረኝ ይባስ አናደኝ ነው እንጂ መጥቶ ከእንም አልመጣም። አይኔ አላውቅም ብዬሽ እኮ ዘጋው ነበር። እባክህ በመናደድ ደረጃማ አቶ ችግር የለውም። ማን እንደተናደደ እናያለን። ግን ደግሞ አሁንም ቢሆን ማለት ነው እህትህ ጥሩ ነገር ውስጥ አይደለም የገባችው። ይህንን መጀመሪያ ወቅ ይላል። አሁንም ቢሆን እህትህ ጥሩ ነገር እያደረገች አይደለም። የሰው ባል ነው የቀማችው። አልፈልግሽም ተብላለች፣ አትረሽብን ተብላለች። እሷ ግን መታ የሰውን ባል ወስዳለች፣ ያለ ፍላጎት ወስዳለች። ስለዚህ ለሚደርስባት ሁሉ ነገር እኛ ተጠያቂ አይደለንም። እሺ ምክንያቱም እያደረገችው ያለችው ነገር በጣም አስነዋሪ ነገር ነው። አንተ ምንም ነገር ለማድረግ ዝግጁ እንደነበርክ እኮ ከበፊትም እናውቃለን። ምንም ነገር ልታደርግ ትችላለህ። እኛ ከጎኗ እስካለን ድረስ አንድ ነገር ማድረግ አቅም የለም። በቃ አቅማችን ምን ያክል እንደሆነ ስለዚህ አሁን ልትዛዛት ሳይሆን መጠየቅ የፈለግከውን ጠይቀሃል። ዛቻው እኔ እናንተ በሰፊው ማውራት እንችላለን። እናመሰግናለን ስለምታውቅ። አብርሃም ያለበትም ሄርሜላም ያለበት ቦታ አታውቅም አይደል? ስለዚህ እኛ አብርሃምን እንዴት እንደምናገኘው ራሳችን እናውቃለን። እናንተ ግን ብቻ ፏ በሉ። አይ ይሄ ልጅ እናት መጀመሪያም እንደማይነግረን ገምቻለሁ። ያው መቼም ከእህቱ እኛ አንበልጥበትም። ለእህቱ እንትን ብሎ ለእኛ አያሳየንም። ግን ችግር የለውም። እኛ አብርሃም በዚህም ሆነ በዛም ማግኘታችን አይቀርም። ሩታ ያትጫነቀ ችግር የለውም። አብርሃምን ማግኘት ለእኔ ነግሬሻለሁ። ልጁ እንደዚህ በንግግር አምኖ አብርሃምን ሊያሳየን አይችልም። አሁን እዚህ ቻር ትንሽ እንትን ብለው ሊያሳየን ይችል ነበር። ግን አንቺን አክብሬ ነው። እርግጠኛ ነኝ ሩታ ሄርሜላ ሌሊት ነው ይዛ የጠፍጣችሁ ተነጋግራ ምናምን ቦታ ቀይረው ስልክ አጥፍታ በቃ ያሉበት ጠፍተው ነው ያሉት ማለት ነው። ምክንያቱም ባለፈው ያደረጉትን ስላዩ ዛሬ እንዴት ብለው ነው ስልክ የሚሰጡት ምን የሚሉበት? እርግጠኛ ነኝ እህቶቹ ወንድሞቹም አሉ ተደውለው በቃ እነሱ ዳኒ የሚኖርበታል በቃ ሁሉ ነገር ማለት ነው። ብቻ ምን እንደሆነ ባላቅም ማለት ነው ውዶቼ። ለማንኛውም እስኪ ግን ይገርማል።